ምክር ወተግሳጽ ዘቀደምት አበው ሰላምን ሰጠው ልብን የሚፈውሱ የቀደምት አበው አባቶች ምክሮች። መጥፎ ቀንና ጥሩ ቀን የሚባል ነገር የለም። ያለው ጸሎት አድርገህ የወጣህበት ቀንና ጸሎት ሳታደርግ የወጣህበት ቀን ነው። ያልጸለይክባቸው ቀናት በክፉ ምኞት የሥጋ ፍላጎት የተሞሉ ስለሆኑ ክፉ ቀናት ናቸው። ቅዱስ ቄርሎስ ሳድሳዊ። ልባም ሴት አድርገኝ መልክ መረጋፊ ደምግባትም ከንቱ ልባም ሴት አድርገኝ። ሳይመሽ በጠዋቱ በጎነት እንዳስብ ክፋት የሌለበት በቃል ኪዳን መንገድ መራኝ ባለህበት። ከፍሬ ልመገብ ከጽዋ ልጠጣ ባጉል መንገድ ሄጄ ፍቅርን እንዳላጣ። አስተዋይ ፈጣሪን የምፈራ አስተዋይ ሴት አድርገኝ። ምክር ዘቀደምት አበው። የምትኖረው ዘላለማዊ ይመስል ኃጢአትን አትስራ። ዛሬ እንደምትሞት አስበህ ንስሐ ግባ። አባ እንጦንስ። ብዙዎቻችን የምንቸገረው ለእያንዳንዱ ነገር መልስ እንዲሰጠን የምንፈልገውን ያህል በፈጣሪ ባለማመናችን ነው። ለሚያምን ሰው እግዚአብሔር መልስ ሰጭ ብቻ ሳይሆን ራሱም መልስ ነው። እርሱን ሳያምን መልስ ከማግኘትም በእርሱ አምኖ መልስ ማጣት የተሻለ ነው። ሰው ሁሉ መልስ እንኳን ባያገኝ ደስ ይበለው። አንተን አጥቶ ምላሽ ከሚያገኝ ምላሽ አጥቶ አንተን ማግኘት ይሻለዋልና። ቅዱስ አውግስጢኖስ። ምግብ ስትመገብ እግዚአብሔርን አመስግን። ልብስ ስትለብስ ሰጪውን አስብ። ከቤት ስትወጣና ስትገባ ለሰጠህ ጤና ክብር ስጠው። በዚህ ሁኔታ ሕይወት በሙሉ አንድ የማያቋርጥ ጸሎት ይሆናል። ቅዱስ ባስልዮስ። በጎረቤት ቤት ያለውን ጨለማ ከማየት በፊት በራስ ቤት ያለውን ሻማ ለኩስ። ምክር ዘቀደምት አበው። ጸሎት ማለት በቃላት ድምጽ ወይም በከንፈር እንቅስቃሴ የሚወሰን አይደለም። እውነተኛ ጸሎት የሚመነጨው ከልብ ዝንባሌና ከህሊና ትኩረት ነው። ስለዚህ አንድ ሰው በቃሉ ባይናገር እንኳን ሊናው ከፈጣሪ ጋር ከሆነ ጸሎት ላይ ነው ማለት ነው። ቅዱስ ባስልዮስ። ዝምታ የጥበብ እናት ናት። ብዙ መናገር ግን የኃጢአት በር ነው። አባ አርሳንዮ። አንተ በሚታዩት ነገሮች ላይ ታማኝ ሆነ ስትገኝ እርሱ በማይታዩት ነገሮች ላይ ይሾመሃል። በመሆኑም ዓይን ያላየችውን ጆሮ ያልሰማውን በሰው ልብ ያልታሰበውን መንግስቱን ያወርሳል። ብፁዕ አቡነ ሽኖዳ ሳልሳዊ። የሰውን ልጅ በሩሩነት አሸንፈው፣ ቀናተኛውም በመልካምነት እንዲደነቅ አድርገው። ሁሉንም ሰው ውደድ፣ ነገር ግን ከሁሉም ሰው ጋር ርቀትን ጠብቀህ ነው። አባ ጊዮርጊስ ዘጋስጫ። ዝምታ ሁሉንም ችግሮች ይፈታል። ብፁዕ አቡነ ሽኖዳ ሳልሳዊ።
እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እራዳህማለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። ትንቢተ ኢሳይያስ ምዕራፍ 41 ከቁጥር 10 እንደተጻፈ። በጸሎት ጊዜ አእምሮ ሲበተን ሰይጣን ጸሎትን እንደፈራው ወቅ። ቅዱስ ዮሐንስ ዘሳልሳዊ። እንደ ሕዝቅኤል ድንግል ሆይ እንደ ሕዝቅኤል መጽሐፍን ብበላ እንደ ዕዝራም የልቦና ጽዋ ብጠጣ ያንቺን ምስጋና እንዴት አድርጌ ጨርሰዋለሁ። ቅዱስ ኤፍሬም ሶርያዊ። ካልበደለና ጻድቅ ነኝ ከሚል ሰው ይልቅ የበደለና ኃጢአተኝነቱን የሚያምን ሰው ይሻለኛል። ምክር ዘቀደምተ አበው። አእምሮ በጸሎት ጊዜ ቢበተንብህ ተስፋ አትቁረጥ። እንዲያውም በበለጠ ትጋት አእምሮን እየመለስክ ጸልይ። ቅዱስ ዮሐንስ ዘሳልሳዊ።